ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ደረጀ ይልማ ነኝ። የምግብ ዋስትናን ለማረጋገጥ የተሻሻሉ የሰብል ዝርያዎችን በማፍለቅ ላይ እየተሰራ ነው ተባለ። የኢትዮጵያ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ በኢንስቲትዩቱ ምርትና ምርታማነትን የሚያረጋግጡ ውጤታማ የምርምር ስራዎች እየተከናወኑ ይገኛሉ ብለዋል። በዚህም የተሻለ ምርት የሚሰጡ የሰብል ዝርያዎችና ቴክኖሎጂዎችን የማፍለቅ እንዲሁም የአሰራር ማሻሻያ እየተከናወነ እንደሚገኝ ገልጸዋል። በሰብል ዝርያዎች ላይ በተከናወኑ የምርምር ስራዎች የጤፍ ምርታማነት በእጥፍ ማደጉን ጠቅሰዋል። በቀጣይ የተሻሻሉ የሰብል ዝርያዎችን ለማፍለቅ እንዲሁም ምርታማነትን ለመጨመር ጥናትና ምርምሮች ተጠናክረው ይቀጥላሉ ብለዋል። ዋና ዳይሬክተሩ አክለውም የተሻለ ምርት የሚሰጥ የጤፍ ዝርያ የሚያፈልቅ ምርምር በሙከራ ላይ ይገኛልም ነው ያሉት። የምርምሩን ውጤት በአርሶ አደሩ ማሳ ላይ በመሞከር በቀጣይ ለማስፋፋት እንደሚሰራ ጠቅሰው ግኝቱ የጤፍ ምርታማነትን በእጥፍ ያሳድገዋል ብለዋል። ዜናው የኢዜአ ነው። ኢትዮጵያ በ1920ዎቹ የተወሰዱባትን ቅርሶች መረከቧ ተገለጸ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በ1920ዎቹ ከኢትዮጵያ የተወሰዱትን 12 ውድ ቅርሶች መቀበሉን የቱሪዝም ሚኒስቴር ገልጿል። ለዩኒቨርሲቲው ከተመለሱት ውድ ቅርሶች ውስጥ ዘውድ፣ ጋሻ፣ ጎራዴ፣ ዝናር፣ ስዕሎች እንዲሁም ከራስ ተፈሪ መኮንን የተበረከቱ ስጦታዎች እንደሚገኙበት ሚኒስቴሩ አስታውቋል። የቱሪዝም ሚኒስትር ሰላማዊት ካሳ ቅርሶቹ የኢትዮጵያ ሀብቶች ከመሆናቸው በተጨማሪ ለጥናትና ምርምር በግብዓትነት የሚያገለግሉ መሆናቸውን ገልጸዋል። በመላው ዓለም በግለሰቦች እጅና በተቋማት ውስጥ የሚገኙና የኢትዮጵያ ታሪክ አስረጂ የሆኑ ጥንታዊ ቅርሶች ወደ ሀገር እንዲመለሱ የማድረጉ ጥረት ይቀጥላል ሲሉም ሚኒስትሯ አስታውቀዋል። ባለፉት 3 ወራት ከ6000 በላይ የህብረት ሥራ ማህበራት አባላት የብድር አገልግሎት ማግኘታቸው ተገለጸ። አባላቱ ባገኙት ብድር የኢኮኖሚ ተጠቃሚ ቢሆኑም በቂ የገንዘብ አቅም፣ የቴክኖሎጂና የዘመን አሰራር አለመኖር አሁንም ማህበራቱ የሚገጥሟቸው ተግዳሮቶች እንደሆኑ የአዲስ አበባ ከተማ ህብረት ሥራ ኮሚሽን ገልጿል። ሰላማዊት ሙሉጌታ። የአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን የብድርና ቁጠባ ህብረት ስራ ፌዴሬሽንን ጨምሮ ከ1000 በላይ ማህበራትን በማደራጀት በዝቅተኛና መካከለኛ የኑሮ ደረጃ ላይ ለሚገኙ አባላቱ የፋይናንስ አገልግሎትና የስራ ዕድል ማመቻቸት ላይ ይሰራል። የኮሚሽኑ የፋይናንስ ዳይሬክቶሬት ዳይሬክተር ተስፋዬ አክሊሉ እንደገለጹት ባለፉት 3 ወራት ከ6000 በላይ ለሚሆኑ የህብረት ስራ ማህበራት አባላት የብድር አገልግሎት በማቅረብ በኢኮኖሚ ተጠቃሚ እንዲሆኑ ማድረጉን ገልጸዋል። አንደኛው የሊኩዲቲ ችግር ነው። እነዚህ ማህበራት በቂ የሆነ የሊኩዲቲ የገንዘብ አቅም የላቸውም። ሁሉንም አባሎቻቸው የሚጠይቁትን የብድር ጥያቄ ለመመለስ አቅም ያጥራቸዋል። ስለዚህ የግድ ምን እናደርጋቸዋለን? ከሌሎች መሰል ማህበራትን እንዲበደሩ ከባንክ ከባንክ ተበድረው በአነስተኛ ወለድ የሰርቪስ ብቻ ጨምረው ለአባሎቻቸውን የማበደር ነው። ትልቁ ለተግዳሮት አንደኛው የሊኩዲቲ ችግር ነው። ሁለተኛው የቴክኖሎጂ ችግር ነው። አሁን ዘመኑ የደረሰበትን የፋይናንስ ደረጃ ላይ ተከትሎ ጊዜውን የሚመጥነውን የቴክኖሎጂ ስራዎችን ከመስራት አንጻር አንዱ ትልቅ ክፍተት ነው። ሁለተኛው እንደዚሁ የዘመን አሰራር ልክ ባንኮችን የደረሱበት ደረጃ ላይ ለመድረስ ከፍተኛ ክፍተት አለ። የስልጠና፣ የአቅም ማነስ፣ የአቅም ብቃት ችግሮች፣ እነዚህ ሶስቱ ተጠቃሽ ችግሮች ናቸው እንደ ሳኮዎች ማለት ነው። ስለዚህ ከብድር ውጭ የሚሰራ ስራዎችን አግቶ ወደ ብድር በማግባትና የአባላቱን የብድር ጥያቄ የመመለስ ስራዎችን መስራት ከማህበሩ፣ ከመንግስት፣
ከአባላቱ የሚጠበቅ ይሆናል ማለት ነው። የአዲስ አበባ ከተማ ብድርና ቁጠባ ህብረት ስራ ፌዴሬሽን ስራ አስኪያጅ አበራ ደባሻ በበኩላቸው ለማህበራት የፋይናንስ ተደራሽነትን ከማረጋገጥ ባለፈ የሚገጥሟቸው ተግዳሮቶች በመቅረፍ ውክልና ወስዶ የሚሰራ ማህበር መሆኑን ተናግረዋል። ማህበራቱ ዘመናዊ የሂሳብ አያያዝና አመራር እንዲኖራቸው ለማድረግ የሚያስችል ስራ እየሰራ መሆኑን አስታውቀዋል። በብዛት የሂሳብ አያያዝ ችግር አለባቸው። የሂሳብ አያያዛቸው ችግር ስላለበት ኦዲት ስናደርግ የኦዲት ጊዜውን ያረዝምብናል። ስለዚህ የኦዲት ጊዜውን ለማሳጠር የሂሳብ አያያዝ ስርዓታቸው መስተካከል አለበት። አሁን ሂሳብ አያያዝ ላይ ስልጠና ለመስጠት በከፍተኛ ዝግጅት ላይ እንገኛለን ማለት ነው። አንዱ የሂሳብ አያያዝ ክፍተት ነው ያገኘንባቸው። ሌላው ደግሞ የአመራሩ የአቅም ችግር ነው። አብዛኛው የኮኦፕሬቲቭ ሰው አይደለም፣ በህዝብ ነው የሚመረጠው፣ ከአባላት ነው የሚመረጠው። ይሄን አመራር ከተለያየ ዲፓርትመንት የሚመጣ ሰው ነው። ኮኦፕሬቲቭ ደግሞ ራሱ የቻለ ሌላ ዲፓርትመንት ነውና ይሄን አመራር የአቅም ግንባታ ስራ ሰጠን የማስፈጸም አቅሙን ማሳደግ አለብን። አሁንም አንዳንድ ስልጠናዎችን እየሰጠን እንገኛለን ማለት ነው። ሌላው ጋፑ ምንድነው? የገንዘብ እጥረት ነው ያለባቸው፣ ፋይናንስ እጥረት። አብዛኛው ዝቅተኛ ነዋሪ ነው እዚህ ጋር ቆጥቦ ለመበደር የሚመጣ ነው። እሱን የፋይናንስ እጥረት ለመፍታት የፋይናንስ ስር መፍትሄ ነው። ቀጣይ ደግሞ መንግስት ተዘዋዋሪ ብድሮችን ቢሰጠን የፋይናንስ እጥረት ላለባቸው ማህበራት እየሰጠን ማህበራት ደግሞ ለአባሎቻቸው ብድር እየሰጡ ድህነት ቅነሳውን በዚህ አጋጣሚ የሚሄድ ይሆናል ማለት ነው። የቁጠባና ብድር አገልግሎት ቀን በዓለም አቀፍ ደረጃ ለ77ኛ ጊዜ በአዲስ አበባ ደግሞ ለ34ኛ ጊዜ የቁጠባና ብድር የህብረት ስራ ማህበር ለበለጸገ ማህበረሰብ በሚል መሪ ቃል በዛሬው ዕለት በአዲስ አበባ ተከብረዋል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። በዩክሬን በተንሰራፋው የሙስና ቅሌት ፕሬዝዳንቱ እርምጃ እንዲወስዱ ጫናው በርትቷል። በተያያዘ የአውሮፓ ህብረት ዩክሬን በሙሰኞች ላይ እርምጃ እንድትወስድ ጠይቋል። ሸሪፍ ኢማም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሙሰኞች ላይ ጠንካራ እርምጃ እንዲወስዱ በሚል ጫና እየበረታባቸው ነው። ሩሲያ በዩክሬን ላይ ጦርነት ከጀመረች ወዲህ ለዩክሬን መንግስት ሙስና ትልቅ ስጋት ሆኗል። ባለፈው ሳምንት ዜሌንስኪ 2 ከፍተኛ ሹሞችን ከስልጣናቸው ያባረሩ ሲሆን የነሱ የቅርብ የሆኑት ደግሞ ማዕቀብ ተጥሎባቸዋል። ይህ የሆነው መንግስት ምርመራ ካደረገና $100 ሚሊዮን ከሀገሪቱ የኃይል ተቋማት ከኮንትራክተሮች ጋር በመመሳጠር መመዝበሩ ከተረጋገጠ በኋላ ነው። ይህ ግን የፖለቲካውን ማዕበል ጸጥ ማድረግ አልቻለም። ከ3 ዓመታት ጦርነት በኋላ ዩክሬን ለረጅም ጊዜ የዘለቀ የኃይል መቆራረጥ አጋጥሟታል። ይህ ደግሞ ሩሲያ የኃይል ማመንጫ ተቋማትን ማጥቃቷ እንዲሁም በኃይል ማመንጫው ላይ የሚታየው ሙስና በህዝቡ ዘንድ ቁጣን ቀስቅሷል። ለዜሌንስኪ ከየአቅጣጫው እየደረሰ ያለ ጥሪ ቢኖር ለረጅም ጊዜ ኤታማዦር ሹም ሆነው የቆዩትን አንድሪ ይርማክን ከስልጣናቸው እንዲያነሷቸው ነው። አንድሪ ይርማክ ደግሞ የዩክሬን ምክትል ፕሬዝዳንት ተደርገው የሚታሰቡ ግለሰብ ናቸው። በሀገሪቱ የሙስናውን ምርመራ እያከናወነ ያለው ቡድን ዜሌንስኪንም ሆነ አንድሪ ይርማክን በመጥፎ ተግባር አንዳቸው ወቀሳ አላቀረበባቸውም። የዜሌንስኪ የፖለቲካ ተቃዋሚዎችም ሆኑ አጋሮቻቸው ይህ የሙስና ተግባር የጥምሩን መንግስት ፓርላማ በችግር ውስጥ ይከታል እያሉ ነው። የህዝብ አመኔታ ለማግኘት ከተፈለገ ደግሞ በርካታ የቀድሞ አመራሮች ተጠያቂ ሊሆኑ ይገባል ተብሏል። በዜሌንስኪ ላይ የሚነሱ ጥያቄዎች መካከል በምዕራባውያን ዘንድ ታማኝነት እንዲኖር ማድረግ አለባቸው። ምክንያቱም ደግሞ ጦርነቱን ለመደገፍም ሆነ በድርድር ጦርነቱን ለማስቆም የነሱ ትብብር አስፈላጊ ስለሆነ ነው ተብሏል። ዩክሬን ነፃነቷን ካገኘች ጊዜ አንስቶ በሙስና ተዘፍቃለች። ዜሌንስኪ ደግሞ ሲመረጡ ይህንን ያስተካክላሉ በሚል ነው። ከፕሬዝዳንት ዜሌንስኪ ቢሮ ማንነታቸው እንዳይገለጽ የፈለጉ 2 ባለስልጣናት በሰጡት አስተያየት ፕሬዝዳንት ዜሌንስኪ የጦር ኃይሎች ኤታማዦር ሹም ዮማርኮን ለማባረር ምንም አይነት ውሳኔ አልወሰኑም ብለዋል። ዩክሬን የጸረ ሙስና ተቋም ባደረገው ምርመራም የዩክሬን ከፍተኛ ሹማምንቶች ኮንትራክተሮችን በከፍተኛ ደረጃ እንደሚጫናቸው አጋልጧል። በዚህም ስራውን ለማግኘት እስከ 15% ድረስ ጉቦ እንዲከፍሉ እንደሚጠየቁም አረጋግጧል። ዜናውን ስናጠናቀር ኒውስ ዴይን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ